ሜርሲ ወንድሟንና አባቷን አጸደ አስመስለሽ ከኔ ጋር ተጣይና ከነሱ ጋር ተመሳሳይ ከዛም ሀሳባችንና እንዲሁም የምናሴራውን ሴራ ከቤት ውጭ እናደርጋለን በማለት ገለጸችላት። ዛሬ ኩኩሻ ወደ ውጭ ሀገር እናቷን ወይም ወይዘሮ ዘነቡና እሷን ይዛት እንደሚኬድ ወይዘሮ ሀና ገለጸችላት። ወይዘሮ ሀና ስትነግራት ለኩኩሻ አዲስ እንደነበረና እንዲሁም ያልነገረቻት ነገር ነበር። ልጄን እንዲሰጥሽ ከፈለግሽ ከልጄ ጋር አብረሽ ካናዳ ውሰጅኝ የሚል አንድ ላይ አብሮት ትዕዛዝ ነበረ። ይሄን ደግሞ የሚያሳየው ለልጅሽ ነው። አሻሮና ልብስ እያጠብኩ በየሰፈሩ ያሳደግኳትን ልጅ ምንም ነገር ቢሆን አልሰጥም አለች በማለት ትነግራታለች። ኩኩሻ ወደ ልጅነቷ ዞር ብላ የሰው እናት መቀማቷና እንዲሁም ጸጸቱ እጅጉን እየቀጣት ይመስላል። ሀብልዬ ምንም የማታውቀው አገራማን ብላ ወይም እሷ የኩኩሻ የሀብልን ጸገ ባህራይ ወይም እየተላብሳ እንትን እያለች እንደሆነ ማንም ሰው አያውቅም። አባቷና ወንድሟን ያሳመነችው ሜርሲ እያለቀሰች ከአክስቴ ጋር አንድ ላይ መሆኔ ነው እስከ ዛሬ ዋጋ ያስከፈለኝ በማለት ተናግራቸዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 21 ነው። እነሆ እንድትከታተሉ ይጋበዝኳችሁ። እሙቲ ራሷን ከሳተች በኋላ ወደ ሆስፒታል ወስደዋት ተመለሰች። ዶክተሮቹ ለእዝራ አሳሳቢ ነገር ይነግሯታል። በዚህ አንድ ወር ውስጥ ነቅሎ ትክያት አልተደረገላት ነቅሎ ተክል ካልተደረገላት ለሳምባዋ ልጅቷ በህይወት የመትረፏ እድል በጣም አጭርና ጠባብ ነው በማለት ይመልስለታል። ጉዲፈቻ ወረቀቱን እያስተካከሉ ቢሆንም ነገር ግን የጤንነቷ ጉዳይ ከእለት እስከ እለት እየደከመበት መጥቷል። እዝራ ምን ማድረግ እንዳለበት ግራ ገብቶት የቱ ትክክልና የቱ ስህተት እንደሆነ ራሱ ግራ ገብቶታል። አባቱ ጋር እያመጣ ማልቀሱንና እንዲሁም አባዬም ታምም ያለው ሲለው ደግሞ እጅጉኑ ምድር ጨልምበታል። ዛሬ ግን እጅግ ደስ የሚል ነገር አግኝቷል። ሜርሲ ጠርታ ወንድሜ ከፈለክ አሳስረኝ፣ ከፈለክ ደግሞ ግደለኝ፣ እኔ ሲጀመር ምድር ላይ መኖር ሰልችቶለው እኔ ወደ እናቴ ጋር መሄድ ነው የምፈልገው ትለዋለች። እሱም እንደዚህማን አትበይ የኔ ትንሽዬ እህት፣ እኔ እኮ የምወድሽ አንድ ወንድምሽ አንድ እህቴ ነች። ስለዚህ እንደዚህ ልንባባል አይቻልም፣ አይገባም እና ከሜርሲ ጋር እንዴት ሆናችሁ ሲልም እኔ ሜርሲና ክስቴን ተንግዶ ወዳ እሷን ማመን አልፈልግም። እሷን አመኘ ነው እናንተ ጋር ሰላም ያጣሁት። እኔ መኖር አስጠልቶኛል፣ ህይወት ከብዳኛለች በማለት ትናገራለች። እሱም የእኔ ትንሽዬ እህት እንኳን ልብ ገዛሽልኝ እንጂ እንኳን የእሷ ክፉ መሰሪ ክፋትና አይወቅሽ እንጂ ሌላው ቀላል ነው። እኔ አስተካክልልሻለሁ። እኔ ወንድምሽ እያለሁ እንዴት ትታሰሪያለሽ በማለት ይመልስላታል። እሷም እሺ ብላ ተስማማች። በኋላ አጸዴ ከዛ ተቤት ወጥታ በጣም በጭንቀትና በውጥር ውስጥ ስለነበረ ብዙ ስለጠጣች ሰክራ እየተንገዳገደ መነን መታ መኪና ውስጥ ታደርጋለች። አሁን የምትፈልጊውን ገንዘብ ንገሪኝና ሳትሞላቀቂ እንዲሁም ይበቃኛል ያልሽው እኔ ገንዘቡን እሰጥሻለሁ። ስለ ሀብል ወይም ሀብልን ስለ እናቷ ምንም ነገር እንዳትናገሪ በማለት ተናግራታለች። እሷም ሰክራ ስለነበረ ስለ ብሩ ነገር አስቢበት እንጂ እኔ ተጠቃሚ ነው እንጂ መሆን የምፈልገው እኔ ተጎጂ መሆን አልፈልግም ትላለች። እጅጉኑ ክብድ ያላት ደግሞ እናቷንና አባቷን የማታውቀው ኩኩሻ ጎዳና ላይ እያደገች ስኮን ዛሬ የሰው እናት ቀምታ እንዲህ ስታባብላትና በፍቅርና በስስት ስታያት እጅጉኑ ውስጧ ተረብሿል። እኔ ማስመሰል እንዴት ይሆንልኛል? እንዴት እንደዚህ አደርጋለሁ? የኔ ማንነት አይደለም። እዝራ በጣም መልካም ልጅ ነው። ሀብልም እንደዛው በጣም ሀብልም ጥሩ ልጅ ናት። እዝራ በዛ ላይ የሱ የኩኩሻ ህይወት ምን አይነት ውስጥ ነው እየተቀየረች ነው? ያቺ ጎዳና ላይ
ድንጋይ ስታሞቅ የማገኛት ከቪላ ቤት መውጣት ከጀመረች ውላ አድራለች በማለት ለሚስቱ ለሀብል ያማክራታል። እናም ወደ እኛ ቤት መታ ለምን እንትን አትልም? ምግብ ሰራተኛ ሆና ለምን አንቺንም አታግዝሽም? በማለት ይጠይቃታል። እሷም ምግብ እኮ እሷ አትችልም፣ ሽንኩርቱን ባናቱ ወይስ በእንትኑ ልክተተው ብላ የምትጠይቅ ልጅ ናት። ስትጀመር እንዴት እንደመከተፍ ራሱ አታቅም በማለት ትናገራለች። እሱም ምን ማድረግ እንዳለባትና ስለ ቤተሰቦቿ የምታውቀውን ነገር እንዲነግረው ይጠይቃታል። እሱም ይህን ነገር እኔ ምንም የማውቀው ነገር የለም፣ በልጅነቷ ወደ እኛ ሰፈር መታ ነው የምትኖረው። እናም ህይወቷ ሁሉ በጎዳና ነው። ስለዚህ እኔ ምንም ነገር የማውቀው ነገር የለም በማለት ይመልስላታል። እሱም እሺ በማለት እሺ በቃ እንደዛ ከሆነማን እኔ አናግራታለሁ ይላል። እህቱ ወደ ራሷ ተጸጽታ የተመለሰች የመሰለው አልጋ ላይ ቁጭ ብሎ እያባበላት እያለ ምግብ ብትባለም አልበላም እያለች ነገር ግን ከትራሱ ስር 2 በርገር ደብቃ ሰርታ እየበላች ነው። እነሱ ግን ምግብ ሲሉ ይቅርታችሁን ካላደረጉ ከፈለጋችሁ አሳስሩ ለፖሊስ ጠርታችሁ፣ በእርግጥም ደሞም ወንጀል ሰርቻለሁ፣ ማህደርን ለማስገደል ራሱ ማሰብ አልነበረብኝም በማለት ይመልሳል። እሷም ምን ይህን ካደረግኩማን እኔ ግን አልገደልኩም ወንድሜ በማለት ብዙ ማስተባበያ ትሰጣለች። እዝራም ብዙ ከቆየ በኋላ እኔ ውድ እህቴን አምናታለሁ በማለት አባቷም ሁለተኛ እሞታለሁና ወደ እናቴ ሄዳለሁ፣ እንዲሁም ሌሎችን የመሰሎች ነገር እንዳትናገሪ፣ አንቺ የአደራ ልጄ መሆንሽን ፈጽሞ እንዳትረሽ በማለት ይነግራታል። እሷም እሺ ብላ እየተስማማች እንግዲህ ለአጸዴ በባንክ ቤት ያለውንም ገንዘቧን ከባንክ ቤት ያለ ገንዘቧንም በስሟ እንዲያዞርላትና ብሎም አካውንቷ እንዲለቀቅላት ተጠይቃለች። ጊዜ ያስፈልገኛል አንቺን ለማመን ቢላትም መልሳ ወደ ኩርፊዋ ትቀየርበታለች። እዝራም ይህን ያየውን እሺ ብሎ ተስማምቶ አክስቱ ሰካራም ወደ ቤት ስትመጣ እህቱን በስካር መንፈስ ትናገራለች ወይስ አትናገርም የሚለውን እንትን ትላለች። በዚህ በኩል ደግሞ ወይዘሮ ሀና ኩኩሻን ካፌ ላይ ጠርታት ህይወቷ እንዴት እንደሆነና እኔ ወደ ካናዳ መኖር ነው የምፈልገው፣ ነገር ግን እዚህ እኖራለሁ ካልሻንችም ከእናትሽ ጋር መኖር ትችያለሽ፣ እኔም በስደትና በሰው ሀገር ላይ ዘላለሜን አልኖርም፣ ጠቅልሌ መጥቼ አብረን እንኖራለን፣ እስከዛው ግን ካናዳ አልሄድም ካልሽ ከእናትሽ ከዘነቡ ጋር መኖር ትችያለሽ ትላታለች። እሷም አይ እሺ ብላ ምንም የማለቱም አቅሙም ስለሌላት፣ ነገር ግን አንቺ ፍቃደኛ እና እሄዳለሁ ካልሽ ዘነቡ አንድ ነገር ነግራኝ ነበር። ዘነቡን ለተደጋጋሚ ጊዜ ሀና ልጅን ስጭኝ እንጂ የፈለግሽውን ነገር አደርግልሻለሁ ስላለቻት እኔ ከኩኩሻ ወይም ከሀብል ተለይቼ አላቅም። ስለዚህ እኔ ምንም ነገር ሳይኖረኝ አሻሮና እንዲሁም ሰፈር ላይ ልብስ እያጠብኩ ያሳደግኳት ኖሮይ ሳይሆን እኔ ያው ልጅ ስለምወድና ልጅ ስለምፈልግ ነው በማለት ትመልሳለች። ሙሙቲ ወይም እሙቲ ወንድሜ ካሁን ቢኒ መጣ እያለ በር ማየቱን እንዲሁም ለአክስቷ ወይም ለእዝራ እንዴት ነው ወንድሜ የሚመጣው? እሱ ጨካኝ ነው፣ ስራ በዝቶበት ነው ቢሉም ከኔ ግን ከእህቱ እንዴት ይበልጥበታል ስራ በማለት ብዙ ነገሮችን ትጠይቃለች። ሀብልም ሁለተኛ እንደዛ እንዳትይ ብላ አንቺ ትድኛለሽ፣ ወንድምሽም ይመጣል፣ ደግሞም እኔና እዝራ አንድ ላይ ልንሆን ነው ወይም እናትና አባትሽ እንሆናለን ትላታለች። ልጅቷን በፈገግታ እሺት ካለቻት በኋላ ዛሬ ካፌ ሄዳ ሀና ሁሉንም ነገር ለኩኩሻ ከነገረቻት በኋላ አሁን እውነቱን ተናግሬ ራሴን ነፃ መውጣት አለብኝ፣ ሀብልና እዝራን መጉዳት የለብኝም። ዘላለም ስትገርፋትና ስትቀጠቅጣት የነበረችው ዘነቡ ለገንዘብ ብላ ደግሞ እኔም መስማማቴ፣ ስለዚህ እኔ ሁሉንም ነገር ተናግሬ ከዚህ ጨዋታ መውጣት እፈልጋለሁ ብላ ለእዝራ ትደውላለች።
እዝራ የሰማውን ነገር ማመን አቅቶት ምን ብሎ በድንጋጤ ክው ብሎ ይቀራል። ሀብልም ምን እንደተፈጠረ ስትጠይቀው እሱ መናገርና መመለስ አቅቶት በድንጋጤ ክውርር ብሎ ቀርቷል።